ሰብስክራይብ እና ላይክ እያደረግን ሰላም የዶች ቤተሰቦች እንደምን ቆይታችኋል? አፍላ ፍቅር ክፍል 112ን ተመልክተናል። እጅግ አስደናቂ ኤፒሶድ ነበር። የኤፒሶዱ ጀግና እንግዲህ ከጅምሩ ልምረጥላችሁ ቦቼ ነበር። ለእኔ ቦቼ እጅግ በጣም የሚገርም አይነት ትወና ከዚህ ቀደሙ ሁሉ አስደንቆናል፣ አስገርሞናል። ከዚህ ቀደም የምናውቀውንም ደግሞ ቀልዶቹን ጣልጣል እያደረገ ፈገግ አስብሎናል። ማርክም ደግሞ የአገር ቤት ወዳጁን አግኝተው እጅግ በጣም ደስ ብሎታል። ቦችራ እንግዲህ የእንግሊዝኛ እውቀቱ አስጨንቆታል። እነ ቀስቴ ላይም አለመማራቸውን እየጠቀሰ ሙድ ሲይዝባቸው ነበረ። ነገር ግን ጄሪ እየመጣች የማያውቀውን እንግሊዝኛ አውርታ አስደንግጠዋለች። እንግሊዝኛ ላይ ያለው እውቀቱ ገና እንደሆንም እንዲረዳ አድርጋለች። ቀስቴ ላይ ግን ቃላትን እየጠራ ካም ዋት ያለ ግራ ሲያጋባው ነበር። አይ መማር ደጉ አስብሎ ከምሁራን ጋር ነው ሙለው እያለ የቀስቴን አለመማር እየነገረው ሙድ ሲይዝበት ነበር። ማርክ ደግሞ ትርታውን ነካበት ብሎ የጀመረው ሰጣ ገባ ወዳጁ እንዲያገኝ አድርጎታል ማለት ነው። ማርክና ቦቸራ እጅግ በጣም ነበር ያሳቁኝ። እጅግ በጣም ነበር የተመቹኝ። የሽለላውና የቀረርተው ፓርት እጅግ በጣም ነበር ደስ ያለኝ። ሲሸልሉ በነበረበት ወቅት ያደርጓቸው የነበሩ ወይም የሚሸልሉበት መንገድ፣ ከዚያ ደግሞ የሚጠቀሟቸው ቃላቶችና የክፍለ ሀገሩን ነገር ደግሞ የሚናገሩበት መንገድ፣ በዚያ ደግሞ የሽለላውም ግጥሞቻቸው ሳይቀር እጅግ በጣም አስደናቂ ነበር። ይህንን ለመሸምደድ ከዚያም በኋላ ደግሞ ምንም ሳይዘነፍ ማለት ትልቅ የትወና ብቃት የሚፈልግ ይመስለኛል። እጅግ በጣም የሚገርሙ ተዋናዮች ናቸው። በጣም ደግሞ ያሳቀኝ የዚህ የኤፒሶድ 112 ክፍል ነው ማለት እችላለሁ እና አስደናቂ የትወና ብቃት፣ በዛ ላይ ደግሞ እጅግ በጣም ፈኒ ነበር። በጣም ነበር የሚያስቀው። በጣም ነበር ደስ ያለኝ። ዛሬ እንግዲህ ማርክ እንደ ከዚህ ቀደሙ ሁሉ ውስጡ የደበቀው ባላገርነት እየወጣ እያስቸገረው ነበረ። ወደ አሜሪካ መሄድ እየፈለገ አሊያም ደግሞ ዲያስፖራ ነኝ እያለ ወደ አረብ ሀገር የሚሄድበትን የአረብኛ ቋንቋን ነው የሚለማመደው። ይህንን ያወቀችው የቦቼ ትርታ እንግዲህ ስቃበታለች፣ ሙድ የሚዛበታለች ማለት ነው። እርሱ ግን ሀቢቢቲ ማለቱን አላቆምም። የወደፊት ዲያስፖራ መሆኑንም ከመናገር አይወዝንም። ይህን የተመለከተው በትምህርት ቤት ውስጥ ለትርታው ሲል ወደ ማስተንግዶ ስራ የገባው ቦቸራ ድንገት ተመልክቷቸው ገዋ ለማለት መጥተው ግን የአገር ቤት ወዳጁን አግኝቶ ተመልሷል ማለት ነው። እጅግ በጣም ነበር የሚያስደንቀው። እኔ እንግዲህ ሊደባደቡ ነው ሊጣሉ ነው ብዬ ልመለከት ነበር የተዘገጃጀሁት። ነገር ግን መጨረሻ ላይ ወደ ፍቅር ቀይረውት ሽለላው የአገር ቤት ወዳጁን ሰጥቶታል ለቦቸራ ማለት ነው። ስሞቻቸውንም ሲነጋገሩ ነበር። እጅግ አስደናቂ ኢፕሶድ ነው የነበረው። ሌላኛው እንግዲህ ዮሲ እጅግ በጣም ተጨንቋል። ከዚህ ቀደም ዮሲ እሱን የምትወደው የምታፈቅረው ቤቲ የጠመቀችው ወሬ ግራ አጋብቶታል። ዛሬ ደግሞ ሌላኛውን ደግሞ ሰው እንዲሁ ፍቅር የሚያስይዝ ነገር አድርጓል። ደንባሪት ያደረገችው ነገር መጨረሻ ላይ ደንባሪትና ፊዮሪ ሄደው እሱን ሲያናግሩት የተፈጠረው ነገር በጣም ነበር ያሳቀኝ። ደንባሪት ገና ምንም ሳይሏት የምትደናበር ሰው ነች። አሁን እንግዲህ ተራው የሚኪ ይሆናል ማለት ነው። ሚኪ ከዚህ ቀደም ሰይፈዋለሁ ሲል ነበር። ከዚህ በኋላ ይሰይፈዋል አይሰይፈውን አብረን እንመለከታለን። ከዚህ በኋላ ደንባሪትም እሱን ማፍቀሯ አይቀርም። ዛሬ ያሳየችው ምልክት ከዚህም በኋላ እንደ ሶሲ ሆና በግላቭና በመነጽር ልንመለከታት እንችላለን። ዘመቻ መስተፋቅር ዛሬም ቀጥሎ ውሏል ማለት ነው። ኢዮሲ እጅግ በጣም ተጨንቋል። የሚረዳውንም ሰው አጥቷል። ሁሉም አርክስላት ወይንም አርክስላቸው እያሉ እየጠየቁት ነው የሚገኘው። እሱ ግን ስለ ነገርየው አያውቅም። ሳይኮሎጂካል ነገር ሊሆን ይችላል። እሱም ይህንን ነው የሚረዳው። እሱ ደግሞ መስተፋቅር የሚባል ነገር እንደሌለው ነው የሚያስበው። ይሁንና ግን ሁሉም ሰው መስተፋቅር የሚባል ነገር እንዳለው አስበዋል አለው ብለው አምነዋል። በዚህም እያስጨንቁት ነው የሚገኘው። እሱ ግን ግራ ተጋብተዋል፣ ተጨንቋልም። ብቻውን መሆን እየፈለገ ይገኛል። ወሬውን ጠምቃ ብዙሃኑን ደግሞ እሱ እንዲጠራጠሩና እንደዛ እንዲያምኑ ያደረገችው ቤቲ መች እኔ እታያለሁ እያለች እሱ ወደ እሷ አለመዞሩን አሊያም ደግሞ እሷን አለማስታወሱን እየጠቀሰች እያማረረች ነበር። እሷ ያደረገችው ነገር ነው እንግዲህ ዮሲን እንግዲህ ከዴቭም ከዛም ደግሞ ከሌሎችም ጋር እያጋጨ የሚገኘው። ከዚህ ታሪክ ጋር በተያያዘ ዛሬ የተፈጠረው እንግዲህ ሶሲ ዴቭን አናደዋለች። ዴቭ ሊረዳት ቢሞክርም እጅግ የሚያስጨንቅና የሚያናድድ ነገር ነው እየተናገረች የሚገኘው። እሱ ጋር ተቀምጣ እያደነቀች ያለው የዮሲን አይንና ፈገግታ ነው። እጅግ በጣም ቀንቶ ሲናገር የነበረበት መንገድ በጣም የሚያስገርም ነበር። ፊዮሪ ደግሞ ሄዳ አናግረዋለሁ ሲል እንዲጎዳብኝ አልፈልግም ብላ አሳቢነቷን ለማሳየት ሞክራለች። ይህ ሁሉ መስተፋቅሩ ያደረገባት ነገር እንደሆነ ታስቧል ኦር ታምነዋል እና በጣም አስደናቂ ኢፕሶድ የተመለከትነው። ሶሲ እንግዲህ ከዚህ ቀደሙ በሚገርም የትወና ብቃቷን የተመለከትናት ከዚህ ቀደም እናውቃለን። በጣም ጎበዝ ተዋናይት ነች። ታሪኩን ደግሞ የምትጫወትበት መንገድ በጣም ሳቢ አድርጎታል። ከዚህ በኋላ ደግሞ ደንባሪት በተመሳሳይ ስታደርግ ድንብርብሯ ሲወጣ ስንመለከት፣ ከዚያ ደግሞ ሚኪ ከዴቭ ጋር አብሮ መጥተው ደግሞ ኢዮሲን ነገር ሲፈልግ ይታያችሁ። እንግዲህ በጣም አስቸጋሪ ነገር ነው የሚፈጠረው ብዬ አስባለሁ። መግቢያው አካባቢ ላይ እንደተመለከት ነው ኢዮሲ ዴቭን ከኔ ጋር እልህ ባትጀምር ጥሩ ነው እያለ ሲያስፈራራው ነበር። ይህ ነገር ደግሞ የምርም ተጠናክሮ የሚቀጥል ከሆነ ችግር ይዞበት ይመጣል። ምክንያቱም ኢዮሲ ወደ ሶሲ ትንሽ ብቻ ነው መቅረብ የሚጠበቅበት። ሶሲ ስለወደደችው ቀጥታ
ከእሱ ጋር የፍቅር ግንኙነት ልትጀምር ትችላለች። መስተፋቅሩ እንኳን ውሸት ነው ቢባል በጊዜ ሂደት ደግሞ መላመዱ ሲመጣ መዋደድ መፋቀሩም ሊመጣ ይችላል። በመድኃኒቱም ቢሆን በመስተፋቅሩም ቢሆንም እንኳ ኢዮስን እያደነቀች ነው የሚገኘው። ጥርሱን፣ ፈገግታውን እያደነቀች ነው የሚገኘው ማለት ነው። ከዚህ በኋላ ምን ይፈጠር ይሆናል አብረን የምንመለከተው ነው የሚሆነው ማለት ነው። ሌላው ደግሞ የኔ ትርትር እያለ አቡሻ ወደ ሄለን ቀርቧል። ሄለን እንግዲህ አቡሻን መውደዷን በደንብ አድርጋ አሳይታለች። አቡሻና ሄለን ከዚህ በኋላ ፍቅረኛ ማቾች ሆነው እንመለከታቸዋለን። የእነሱ ጅምር ፍቅር ደግሞ ደርተዋል። የቤዛና የያሬድ ፍቅርም ዛሬ አንድ ደረጃ ከፍ ማለት የቻለበትን ኤፒሶድ ነው የተመለከትነው። ቤዛ እንግዲህ ከዚህ ቀደም ታሳያቸውን የድርቅና ምክንያት ዛሬ ተናግራ ደግሞ አንጀታችንን በልታለች። ለአባቷ የገባችው ቃል አለ። ለአባቷ የገባቻቸውን ቃሎች ለመፈጸም ስትል ከብዙ ነገሮች ራሷን እንደምታቅብ አሊያም ደግሞ የራሷ ፍላጎት እንኳን ቢኖር ተጭና ለአባቷ ቃል ስትል እንደምትኖር ትናገራለች። ፍቅረኛ መያዝ የምትፈልገው ከዩኒቨርሲቲ በኋላ ነው። ገና የ11ኛ ክፍል ተማሪ ነች። ስለዚህ በዚህ ሰዓት ፍቅረኛ መያዝ አለብኝ ብዬ አላምንም፣ ምክንያቱም ለአባቴ የገባሁት ቃል አለ ብላ ታስባለች ወይንም ታምናለች። ይህንን ስትናገር አንጀት የሚበላ ነገር ነው የተናገረችው። ከዚያም ደግሞ ቹቻን ማስነብታታለች። የራሷን ሚስጥር በልቧ አስቀምጣ ዛሬ እንግዲህ አፈንድተዋለች። እኔ ደረቅ አይደለሁኝም ስትልም እያነባሽ ተናግራለች። ከዚህ ቀደም ያሳየቻቸው ድርቅናዎች ለአባቷ ከገባችው ቃል የሚመነጭ እንጂ ደረቅ ሆና እንዳይደለ ተናግራለች ማለት ነው። አፍቃሪዋ ያሬድ ከጸጋ ጋር ነው እየተንቀሳቀሰ የሚገኘው። ጸጋ የምታመቻቻቸው ሴታቦች ደግሞ ለያሬድ ጥሩ ነገሮችን ይዘው እየመጡ ያሉ ይመስላሉ። ይሁንና ግን ቤዛን አስጨንቋል። ቤዛ በተፈጠረው ታሪክ በጣም ነው የተጨነቀች ያለው። ያሬድ ደግሞ ከሷ ተለይቶ እንዲሄድ አትፈልግም። ይሁንና ግን በተናገረችው ምክንያት ፍቅር መጀመር አትፈልግም። ይህ ነገር እስከመቼ ይዘልቃል? ፍቅረኛ ይዛም የአባቷን ቃል ማክበር የምችልበት ሁኔታ ሊኖር ይችላል። ይሁንና ግን ያንን ነገር አሳምኖ ወደ ፍቅር ህይወት እሷ መጨመሩ ትልቅ የቤት ስራ ይሆንበታል። ያሬድም ከመጣ በኋላ ቤዛ ጋር ፍቅር ከጀመረ በኋላ ምን አይነት ፍቅረኛ ይሆንላታል የሚለው ነው ወሳኙ ጥያቄ። የሚያስጨንቃት አሊያም ደግሞ ለአባቷ ገባች የተባለውን ቃል የሚያደናቅፍ አይነት ነገር የሚያደርግ ከሆነ ከያሬድ ጋር ፍቅር መጀመሩ ልክ ላይሆን ይችላል። ነገር ግን ሰፖርቲቭ የሚሆን ከሆነ ምንም ችግር አይኖረውም ማለት ነው። ይህ ወደ እውነታው ዓለም ቢመጣም ትልቅ ትምህርት የሚወሰድበት ነገር ነው የሚሆነው ማለት ነው። ሌላውና አስደናቂው አዲሱ ፍቅር እጅግ በጣም ደርቷል። ዛሬም ቅዱስ የአሳቢነት ነጥብ ሲያስቆጥር ነበር። ፊዮሪም እንግዲህ ፍቅሯ አንድ ደረጃ ከፍ ብሏል። እጁ እስኪን ድረስ ነው የሚጠብቀው። እሷንም ለማላተም ጊዜ እየጠበቀ ነው የሚገኘው። እጁ እስኪድንለት እስኪሽርለትም ሲጠብቅ ነበር። የእሷን ድፍረት እንደሚወድላትም በግልጽ ተናግሯል። ቤዛንም ዛሬ ሂዶ ሲያናገር የነበረበት መንገድ እጅግ ደስ ይል ነበር። ቅዱስ እንግዲህ ወደ ድራማው መጨመሩ ተጨማሪ ውበት ይዞ እንደመጣ ከጅምሩም ስናወራ ነበር። እጅግ አስደናቂ አፍላ ፍቅር ነው አሁንም እየተመለከትን የምንገኘው። ከዚህ ቀደም ከለመድ ነው በተጨማሪ እጅግ ውብ የሆነን አፍላ ፍቅር እየተመለከት ነው የምንገኘው። ውድ የቻናል ቤተሰቦች አፍላ ፍቅር ክፍል 112ን የተመለከትንበት አጭሩ ቪዲዮችን ይህንን ይመስል ነበር። ቪዲዮ ላይክ ብታደርጉ ትደግፉኛላችሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ለወዳጆቻችሁ ሼር ብታደርጉ እጅግ በጣም የምትደግፉኝ አብራችሁ ስለቆያችሁ በድጋሚ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን